ታዩ ምሳሌ ይቅርብኝ። ባይሆን እስኪ ሻይ አፊልኝ። ሻይ ሳፈላልሽ ስኳር እንድቅም ትፈቅጂልኛለሽ? አይ ስኳር እኮ ጥሩ አይደለም የኔ እናት። ደግሞ ጋሼም ቢሆን እኮ ኬክ የማይጋብዝሽ ምግብ ስለሚዘጋሽ አይደል እንዴ? እሺ ምን ታደርጊልኛለሽ? አንድ ሚስጥር እነግርሻለሁ። ምን ንገሪኛ? መጀመሪያ ሻዩን አፊልኝና ነው ሚስጥሩን የምነግርሽ። እሺ ቅድስቲ ቆንጆ ሻይ ነው ማፈላልሽ። እንዴ ቆንጆነቱንማ እኔ ነኝ የምመሰክርልሽ። መጀመሪያ እኔ ልቅመስ። ቶሎ ቢሆን ይዘሽልኝ። እሺ ናይለ ወይ ጋሼ ልቅመስ። እንዳይደፋብሽ። ለምን ደግሞ አስቀምጫ ላድርግሽበት? ያ ላይኛው ያለው ላይ እኮ መድረስ ስላቃተኝ። እንደዚህ ሻይ ማፍላት ትችያለሽ እንዴ? አዎና አንቺ ስታፋይ እኮ ነው አይሻለሁ። አንቺ ለምን ደግሞ አትጠጪው? አይ እኔ አልጠጣም። ቀደም እንደናልሽኝ ንገሪኝ። እዚህ ጋር ሳምኝና እዚህ ጋር ቆይ ፉት ልበል። እየጓጓሽኝ እኮ ነው። አንቺማ እንዲከፋሽ አልፈልግም፣ እነግርሻለሁ። ከዚህ በፊት ማብለሽ ነበር የምትጠሪ? ቅድስትዬ ነው። ከዚህ በኋላ ማብለሽ እንደምትጠሪ ልንገርሽ። እማዬ። እንዴ ምሳሌዬ፣ እንባ ነው? አይዞሽ ምሳሌዬ፣ የኔ ፍቅር አይዞሽ። ከዚህ በኋላ እናትሽ ነኝ። እማዬ ብለሽ ነው እሺ የምትጠሪኝ። ትምህርት ቤትም ወስድሻለሁ፣ ለጓደኞችሽም እናቴ ናት ብለሽ ታስታውቂኛለሽ። እሺ እሺ ቅድስት። አሁን ቶሎ በይ እማዬ፣ በይ ቶሎ በይ እማዬ። እሺ እማዬ። የወለደችኝ ግን ሃይማኖት እኮ ናት። አንቺም እናቴ ነሽ። እሺ ቅድስትዬ፣ ማለቴ እማዬ። ቅድስትዬ ብለሽ የጠራሽ ይመስለኝ እዚህ ጋር ተሽክሽ ነው። አይዞሽ እሺ። እሺ አሁን እኮ ተሽሎኛል። አንቺን የመሰለሽ ልጅ አግኝቼ ለምን አልኩኝ። ሻይ ፈላሽልኝ። አሁን ደግሞ እንደምታደርጊልኝ ለቀናት ተሰውሮ የቆየው ብሩክ የት እንደነበረና ከዛ አስቸጋሪ ሁኔታ ውስጥ አምልጦ እንዴት ወደ ቤት ሊመጣ እንደቻለ በአስገራሚ ሁኔታ ተናግሯል። ዛሬ ብሩክ መጥቷል። ከመጣ በኋላ ግን የተናገረው ነገር በጣም አስደንጋጭና እንደዚሁም ደግሞ አግራሞትን የሚፈጥር ነበር። ሰላም ሰላም፣ ውድና የተከበራችሁ የዜድ አበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ዛሬ ብሩክ ወደ ቤት መምጣቱ ብዙዎቻችንን ያስገረመ ነገር ነው። ምክንያቱም ካሳለፈው ፈተና አንጻር ለቀናት ስልኩን ዘግቶ ያለበት ሳይታወቅ ነበር የቆየው። እንደሚታወቀው ብሩክ የት ነበር የቆየው፣ እንዴትስ ወደ ቤት ሊመጣ ቻለ የሚለውን ይዤላችሁ ነው የመጣሁት። ብሩክ ምን ሆኖ ነው የተሰወረው ወይም ደግሞ ምን አይነት አደጋ ደርሶበት ነው ለሚለው ካሳለፍናቸው ፓርቶች ላይ አንዳንድ መረጃዎች ይህ ችግር አጋጥሞት ሊሆን ይችላል የሚያስብል ከዝና አንደበት የሰማነው ነበር። እንደዚሁም የዝና እውነትም ስለ ብሩክ ብዙ ነገር ማወቅ ችሏል ማለት ይቻላል። ይህንን የብሩክ ንግግር ካዳመጥን በኋላ ምክንያቱም ብሩክ ምሳሌን ወደ ውጭ ሀገር ሊያሳክም ሲሄድ ብር ያበደሩ ሰዎችና እንደዚሁም ደግሞ ብር ከመስጠታቸው ጋር ወደ ውጭ ሀገር ይዞላቸው የሚሄደውን እቃ ሰጥተውት ነበር። ብሩክ ግን በወቅቱ ምንም አማራጭ ስላልነበረው ምክንያቱም
ቤቱንም ቢሸጥ እነ ቅድስት የት ይሆናሉ? ከዛም በተጨማሪ ደግሞ ያ ቤት የምሳሌ እናት ማስታወሻ ነው። ስለዚህ ፈጽሞ ቤቱን መሸጥ አልፈለገም። ለዚህ ያለው አማራጭ ግዴታ ይህንን እቃ ወደ ተፈለገበት ቦታ ማድረስ ላይ ተስማምቶ ከዛ በኋላ ብሩን መቀበል ነው። ምሳሌ ከታከመች በኋላ ደግሞ እያንዳንዱ የሚመጣውን ነገር መስዋዕትነት ለመክፈል ዝግጁ ሆኖ ነበር። ብሩክም ብዙ ካሰበ በኋላ ወደ ውሳኔው የደረሰው ከሰዎቹ ከተቀበለ በኋላ እቃውን ወደ ውጭ ሀገር ይዞ መሄድ እንደሌለበት፣ ይልቁንስ ከነሱ ሰወር ካለ በኋላ ሊጥለው ነበር የተስማማው በራሱ። ከዛም በኋላ ብሩክ እውነት ነው ትክክል ነው ብሎ ያመነበትን ነገር አደረገ። ነገር ግን ያንን ብር የሰጡ ሰዎችና እቃውን አድርስልን ብለው የሰጡ ሰዎች እቃው በአግባቡ ቃል በገባው መሰረት ሊወስደው እንዳልቻለ ያውቃሉ። እውነት ለመናገር ለብሩክ ብር የሰጡ ሰዎች ብሩክን ከመጀመሪያው እስከ መጨረሻው ድረስ ሲከታተሉት ይቆዩ እንጂ የሰጡትን እቃ ቆሻሻ ገንዳ ውስጥ መጣሉን ብሩክ ከሀገር ከወጣ በኋላ ነበር ያረጋገጡት። ከሀገር ከወጣ በኋላ ግን እቃውን እንዳልወሰደላቸው ይረዳሉ። ከዛም በኋላ ምንድን ያደረጉት የመመለሻ ቀኑን እየጠበቁ እንደዚሁም ደግሞ የሚኖርበትን አድራሻ የሚወጣ የሚገባበትንም ሰዓት እየተከታተሉ ብሩክን ለማገድ ችለዋል ማለት ነው። ብሩክ ከታገተ በኋላ ስልኩም አይሰራም፣ ከሁሉም ሰዎች ጋርም እየተገናኘ አይደለም። እንደምናውቀው ካሳለፍነው ፓርት እንዳየነው ስልኩም እየሰራ አይደለም። ሞገስ ዳጣና ቅድስትን በቻሉት አቅም እየሞከሩ ነበር። ነገር ግን የብሩክ ስልክ አይሰራም፣ የብሩክ ድምጽም አይሰማም። የት እንዳለም አያውቁም። የት እንዳለ ጭራሽ ምንም የተጠረጠረ ነገርም አልነበረም። ዝና ይህ ነገር ምንም እርግጠኛ ባይሆንበትም የብሩክ ሕይወት አደጋ ላይ መሆኑን ያውቅ ነበር። ምክንያቱም እነዛ እቃ አድርስልን ብለው የላኩ ሰዎች ምን ያህል ኃይለኛ ስራ እንደሚሰሩና እንደዚሁም ደግሞ ምን ያህል ኃይል እንዳላቸው ያውቃል። እንደነዚህ አይነት ከበድ ያሉ ሰዎች በነገራችን ላይ ከበድ ያለ ፓወር አላቸው። ብዙ ጊዜ ለዚህም ብሩክ ከመጣ ከቀናት በኋላ ለቅድስት የፍቅር ጥያቄ ካቀረበላትና እንደዚሁም ደግሞ እኔ ብቻዬን ነው የምኖረው፣ አንቺም ደግሞ የራስሽ የሆነ ህይወት ያስፈልግሻል፣ ከጋሼ ወደ ብሩክ ማለት ለመሸጋገር አትፈልጊም? ለኔ ባለቤት እንደዚሁም ደግሞ ለምሳሌ እናት መሆን አትፈልጊም? ለምሳሌ እናት ትሆኛታለሽ ብዬ የማስበው ብቸኛ ሴት አንቺ ነሽ። ምሳሌም በጣም ትወድሻለች በማለት ካስረዳትና ቅድስትም በዚህ ነገር ላይ እንደተስማማች በዝምታዋ መግለጫዋን ከተረዳ በኋላ ብሩክ የመጣው ቅድስትን ለማስደሰት አንዳንድ ሰፕራይዞችን ይዞ ለመውጣት ነበር። ይሁን እንጂ የብሩክ ከውጭ መግባት እየተጠባበቁ የነበሩ ሰዎች ግን ይህንን አጋጣሚ ብሩክን ወዳላሰበበት ቦታ ለመውሰድ ችለዋል። ብሩክ ብዙ ከታገላቸው በኋላ ነገር ግን ሰዎቹ ከመጠን በላይና ብዙ ኃይል ያላቸው ስለነበሩ ብሩክ በእነሱ እጅ ለመግባት ችሏል። ከዛም በኋላ ስልኩን እነሱ ነበር የተቀበሉት። ለዛም ነው ስልኩ የማይሰራው። ይሁን እንጂ ብዙ ሲስተሞችን ከተጠቀመ በኋላ ለቀናት ሲታገላቸው የቆየው ብሩክ ባላሰቡት መልኩ አምልጦ ወደ ቤት ለመምጣት ችሏል። እንደዚሁም ወደ ቤት ሲመጣ እንደ አጋጣሚ ሞገስ ከነቅድስት ጋር እንደዚሁም ደግሞ ከዳጣ ጋር ብሩክ እንዴት እንደዚህ ስልኩን ዘግቶ ይህን ሁሉ ቀናት ጠፍቶ አያውቅም? ምን ሆኖ ነው? በማለት እየተወያዩና እየተመካከሩ ሳለ በሩ የተቆረቆረው። የበሩን ድምጽ ሲሰሙ በጣም ተደናግጠው ነበር። ቅድስት በሩን ስትከፍት ብሩክ ነው። ብሩክ ከቀናት በፊት ለብሷት የነበረውን ልብስ ዛሬም ለብሷት በራሱ ይመጣል። ምክንያቱም ታግቶ ስለነበር በጣም ተጎሳቅሎም ነበር። ይሁን እንጂ እነሱን በሰላም ካገኛቸው በኋላ እንደዚሁም ደግሞ ዳጣ እና ሞገስ አብረው እዚህ ሲያቸው ሉላስ ደህና ናት ወይ ብሎ ነበር የጠየቀው። ምክንያቱም የዝና ሰዎች ምን ያህል በየቦታው እየሄዱ ሉላን እየፈለጓት እንደሆነ እንደዚሁም ደግሞ አሁን ላይ እኔም ብዙ ሰዎችን እየፈለጉኝ ነው በማለት የት ነበርክ? ይልቁንስ የት እንደሆንክ ልትነግረን ትችላለህ? በማለት ነበር ሁላቸውም ሰፍ ብለው ብሩክ የት እንደቆየና ምን ሆኖ እንደዚህ ተጎሳቅሎ እንደመጣ ሲጠይቁት ነበር። ብሩክም ምንም አይደለም በማለት ላለመናገር ነገሮችን ከሞከረ በኋላ ነገር ግን አልቻለም። የአመጣጡን ሁኔታ፣ የአነጋገሩን ሁኔታ እንደዚሁም ደግሞ ሰውነቱ አንዳንድ ቦታ ላይ ጉዳት የደረሰበት ስለሚመስል ይህ ሰው ችግር ውስጥ ገብቶ ነበር የተረዱት። በተለይ ደግሞ ሞገስ ወዲያው ነበር ነቃው። ይህ ደግሞ ከዚህ በፊት በደንብ ስለሚያውቀው ነው። ሞገስ በቅስፈት የሆነ ትዝታ ይመጣለታል። በሀሳቡ ወደ ኋላ ይመለስና የሆነ ጊዜ ላይ በሉላ ምክንያት ተደብድቦ እንደገና በዛ ወቅት ብሩክ መጥቶ ከዝና ጋር ተደባድቦ ብሩክ ምን አይነት ትዕይንት እንደነበረው፣ ዝና በጣም ደብድቦት ምን አይነት ትዕይንት እንደነበረው የብሩክ ሁኔታ በቅስፈት በሀሳብ ይመጣለታል። ከዛም በኋላ ብሩክ ተደብድቦ እንደነበረና ችግር ውስጥ እንደነበር ይነቃል።
ከዛም በኋላ ጠጋ በማለት ይልቁንስ ዝና አግኝቶህ ነው እንዴ በማለት ይጠይቀዋል። አይ አይደለም በማለት ብሩክ ይናገራል። ከዛ እሱ ካላደለ ታዲያ ማን ነው በማለት ይጠይቀዋል። ከዛም በኋላ ሁላችሁም ቁጭ አድርጎ ቁጭ በሉ እኔ ልነግራችሁ ነው እሺ ተረጋጉ በማለት እንደዚሁም ቅድስትን ምግብ አምጪልን እስኪ በማለት ነበር ያዘዛት። ቅድስትም እሺ ብላ ወደ ጓዳ ከገባች በኋላ ከዛም በኋላ ብሩክ በተረጋጋ መንፈስ ሁሉንም ነገር ለመናገር ያስባል። ወደ ኋላም በትዝታ በመመለስ እንደምታውቁት ምሳሌን ሳሳክም ብዙ ነገሮችን አሳልፌያለሁ በማለት ይነግራቸዋል። ብርም አጥቼ መኪናዬንም ቤቴንም የሚገዛኝ አጥቼ እንደዚሁም መኪናይቱ ከተሸጠች በኋላ ደግሞ ቤቱ እንዳይሸጥ ብዙ ውጣ ውረዶችን አሳልፌ ነበር በማለት ይነግራቸዋል። እሱንማ እናውቃለን ታዲያ ይሄ ምን አገናኘው በማለት ይጠይቀዋል። አይደለም ቆይማ እኔ ላስረዳችሁ ነው በማለት ብሩክ አሁንም ንግግሩን ይቀጥላል። ዳጣ እጆቿን አጣጥፋ እያዳመጠች ነበር። ዳጣ በአንድ ነገር ስታዳምጥ ትኩረት እንደዛሬ ተመስጣ አይቻት አላቅም። የብሩክ ንግግር እንደዚህ ሲል ይቀጥላል። እቃ ወደ ውጭ ሀገር እንደወስድላቸው ተሰጥቶኝ ነበር። ከዛም እቃውን ይዤው መሄድ አልቻልኩም በማለት ታዲያ የታረከው ብሎ ሞገስ ይጠይቀዋል። አይ ጣልኩት እቃውን ጥየው ነው የሄድኩት በማለት ይናገራል። ሞገስም አፉን ይይዝና ለምን እቃ ትጥላለህ ወይ እቃ በዝቶብህ ከሆነ ለምን አልነገርከንም በማለት ትልቅ እቃ ነው በማለት ይጠይቀዋል። ስለ እቃው አይደለም እንደምታውቀው ወደ ውጭ ሀገር ያንን እቃ ይዤ ሲሄድ የሚሰጡኝ ብር ነበር። በወቅቱ ደግሞ ምንም አማራጭ አልነበረኝም። ይህንን ቤት እንዳልሸጥ ሌላ ሰበብ አግኝቼ ነበር። ለዛ ነው የተስማማሁት። እንደምታውቀው ይህ ቤት የሃይማኖት ማስታወሻ ነው። ምሳሌም ተወልዳ ያደገችበት ቤት ነው። ምሳሌ እዚህ ቤት ውስጥ ብዙ ማስታወሻዎች አላት። ምናልባት ሌላ ቤት ልንገዛላት እንችላለን። ይሄ ቤት ብሸጥ ግን ነገር ግን ይሄ ቤት ብዙ ነገሩ ሃይማኖትን ያስታውሰኛል። ይሄ ቤት በዚህ መልኩ የተሰራው በሃይማኖት ፍላጎት ነው። ግድግዳ ከለሩ ሳይቀር የበሩ ዲዛይኖች የተሰሩት በሷን ፍላጎት ነው። ስለዚህ ይህን ቤት በቀላሉ መሸጥ አልፈለኩም። ሌላ አማራጭ ሳገኝ ደግሞ አደረኩት በማለት ይናገራል። ወደ ሀገር ከገባሁ በኋላ ሰዎቹ ሲደውሉልኝ እቃውን እንዳልወሰድኩት ነገርኳቸው። እንደምታውቀው መዋሸት አይሳካልኝም። ከዛም በኋላ ሲከታተሉኝ ቆይተው ባለፈው ከበር ላይ ስወጣ ያዙኝ። ከዛም በኋላ እነሱ ጋር ቆይቼ ዛሬ ባላሰቡት መልኩ አምልጫቸው ነው የመጣሁት። እስከ መቼ እንደሚከታተሉኝም አላቅም በማለት ነበር። እኔም ብዙ ጠላቶች አሉኝ በማለት ይነግረዋል። የብሩክ ጠላቶች እስከ የት ይሄዳሉ? ዝና ሞገስን እስከ መቼ ይከታተለዋል? የሚለውን ደግሞ በቀጣይ ፓርት ላይ የምናዳምጠው ይሆናል።